መምህር ጳውሎስ ፓስተር ነው ሰማኛ መጀመሪያ የቁን ጥያቄ መልስ አንተ ሰውዬ እኮ እውቀት ካለ መጀመሪያ እንተዋወቃ ጽመው ናይከ ወይታም ጽመው ናይከ አይ መሳረ እንደው ተው እባክህ እብን ላይ ለእብን ነቢሩ አለ ተው እሱን እኛን እንዴት እላለህ መምህራነ ኮኑ በፈድወሉ አለ ፊደላት ተዘወለቁ ሁሉ ነው። ስለዚህ በቀጥታ አርስታችን ላይ እናወራ። ፈቃደኛ ነህ ወይስ አሁን እኔ መጀመሪያ ማለት ነው አሁን እኔ እንደዚህ በመቸኮልም በማለት መጀመሪያ ያስፈልግም። ቆይ መምሬ አንዴ የእግዚአብሔር ሰው ቆይ ርዕስ ተቀምጧል። ሰው ቤት ሲገባ ሰው ቤት ገብቶ እኔ ልዘዝ አይባልም። አቅም ካላችሁ በቀረበው ርዕስ ገብቶ እኔ እንዲህ ምናምን ለዚህ እኮ ነው ኦርቶዶክስ ዙሪያ ጥምጥም አትሄዱ። አዋቂ ከሆናችሁ ህዝብን ለማዳን እውነት ከያዛችሁ የቀረበ ርዕስ አለ። በርዕሱ መሰረት ይሄ እግዚአብሔር ሰው ቁጭ ብሏል። ሰው ቤት ሲገባ ለዚህ እኮ ነው ስርዓት አልበኛ የምትሆኑ ትልቅ ትንሽም በጣም ከባድ ነው። ሰው ቤት ተገብቶ እንዲህ ነው እንዲያ ነው ብሎ መሪያ አይኮንም። እንደ እንግዳነት ምን ልታዘዝ ብሎ የታዘዘውን ይቀበላል። ያ ደግሞ የተጻፈ ነው፣ ይነበባል። በርዕሱ መሰረት መልስ መስጠት ነው። እንግዲህ መምህር ይሁን አይሆኑ አናቅም። መምህር ከሆንክ ለምትመግበው ህዝብ መታደግ ይሆን ዘንድ እውነት ይዣለሁ ካልክ ይሄው ርዕስ ቀርቧል። በርዕሱ መሰረት መልስ መስጠት ነው። ቆይ እስቲ ምናምን ሰሚዎች አሉ ሊማሩ የተቀመጡ ይሄን ቢያስተካክል ጥሩ ነው። ሰማኛ እግዚአብሔር ይባል። መጀመሪያ መጽሐፍ አሁን የተገባውን ለጥያቄ መልስ መስጠት እሱን እዛው ተወያዩ እናንተ ጋር ሰባት ደንቆሮ መደዴ ብቻ ልጆቻችሁ ተሳዳቢ፣ እናንተ ተሳዳቢ፣ ባለጌ፣ ስርዓት የሌላችሁ እንደዚህ ናቸው እኮ በቃ እግዚአብሔር ሰው ልጆች ተሳዳቢ፣ አባቶቻቸው ተሳዳቢ። አሁን መምህሩ የተሳደበ ምዕመኑ ምን ይሆናል እንግዲህ ያስበው። አየው ከስር እየጻፈ እኮ ነው እግዚአብሔር ሰው እያየ አይደለ? ልጆቻቸው ናቸው እኮ አባትየውም ተሳዳቢ። ለዚህ ነው ምንጽፈው ምናምን ያድርገው ይላል። ታሽ ደግሞ አሁን እዚህ ጋር አባቶቻቸው ናቸው መምህሩ ነው የተሳደበ። አስቡት። መምህር ጳውሎስ ተብሎ መጋቢ ወንጌል እየተባለ መድረክ ላይ ቆሞ የሚሰብክ ይሄ እኮ ነው። ወይም ዘሎ ለኩሉ ቀሊለ ሰምያ ታምሪያ ለእግዝእትነ ቅድስት ድንግል ማርያም ምናምን አንቀጥቅጥ አለበት። ወንጌል ሲባል ይደነግጣል። አየው፣ ወንጌል ሲባል ይፈረጥጣል። በጣም ነው የሚያሳዝነው በእውነቱ። በቃ ማን በፊት ይቆማል? ለመቆም ወንጌል ለነሱ እንትናቸውን ነው ዛራቸውን ነው የሚያስነሳው። ገደል ሲሆን ነው የሚቆሙት። ይሄ ገደል መጽሐፍ። ስለዚህ በወንጌል ፊት ግን መቆም አይቻልም። ለዛ ነው አቅሙ ካለ። ለዚህ እኮ ነው እኮ ወንጌል ለኦርቶዶክስ ያስፈልጋል የምንለው። ለዚህ ነው ከዚህ ተነስተን ነው። አያውቁትም፣ ከሃዲ ናቸው። ገድልን ግን ይንገሩን፣ ወንጌልን እንነግራቸዋለን። ወንጌሉ የኛው ስለሆነ ለዛ ነው አሁን ትልቅ መምህር ተብሏል። በእነሱ ነው ትልቅ እንጂ እኮ ከሚሳደቡት እኩል የሆነ ከእውቀት ነፃ ከወንጌል ነፃ ምንድነው ተሳድባችሁ የምታገኙት? ያሳዝናል፣ በእውነቱ ያሳዝናል። ወንጌል አሁን እነሱ ምን እንደማይገርም ታውቃለህ ሚስትርዬ? በቃ ሰው በተመረቀበት ነው የሚሰራው እኮ። አሁን እነሱ ተመርቀዋል በዚህ ማለት ነው። እና የስራ እንትራቸውን እየሞከሩ ነው። ይሄ አፓረንት ወጥቶ ነው በቃ አንዳንዶቹ እንደዛ ነው። ዛሬ ደግሞ በጣም ያንቀጨቀጫቸው አንዱ ምንድነው እግዚአብሔር ሰው አንደኛው በየቲክቶክ ላይ የሚጨፍረው አንዱ የነሱ መምህር ቄስ ደባልቀው ነው ማን ነው የሚባለው? ያ አንደኛው ቀሲስ እንደ ንግግሩ ደባልቄ እሱ ተጠርቷል። ይኸው ሲንቀጠቀጥ ትናንት ኤርሚ ቤት ገብቶ ይኸው ተሸብረዋል በቃ። ምክንያቱም አንዱ ሊሸሽ ያለው ደግሞ እሱ ነው። እሱን ሊያስመልጡት እሱም ያቀርበው ምክንያት ማአት ነው።
አንቀልቅሏቸዋል። በቃ ለምን እንደሆነ አናውቅም። ወይኔ እንዲያው በጣም ያሳዝናል። እስኪ ታብታብ ይደረግ። እያቋረጠኝ ነው። ታብታብ ይደረግ። ይሄ ኮፒ ሊንክ አድርጉት ወንድሞች፣ ታችም ላይም ያላችሁ ታብታብ አድርጉት፣ ኮፒ ሊንክ አድርጉት። እያቋረጠን ስለሆነ እሺ። እውቀት ያለው ሰው አንድ ቁጥር ይጻፍ። እውቀት ያለው ኦርቶዶክሳዊ አንድ ቁጥር ይጻፍ። አቅም አለኝ መልስ አለኝ የሚል አንድ ቁጥር ይጻፍልን። እናንተ ቶሎ ቶሎ ኮፒ ሊንክ አድርጉ በፍጥነት። አቅም ያለው ሰው እሺ። ቴልጌል ቴልፌል ሶርን ላስገባው እስቲ። ቅድም ሲፎክር ስለነበረ ሳሚ ካፌ አይቻለሁ ምናምን ስትል ነበር። እንኳን ደህና መጣህ ቴልጌል ቴልፌል ሶር። ቴልጌል 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 ቴልፌል ሶር። አቤት አቤት። ሌሎቻችሁ አይሰማችሁም? ቆይሽ ይሰማል። አሁን ይሰማል። እሱ አሁን የጥሞና ጊዜ ልወስዶ ነው እዚህ ገብቶ ሊሆን ይችላል። እንደዛ ጊዜ ታች ነው ያዳምጣ። ቅድም ሲፎክር ስለነበረ ሪፖርት ስለሚሆን ካልተናገሩ አውርዳቸው። እግዚአብሔር ሰው አዎ ይውረድ ታች። ቻው። እኔ እኮ አቅም የሌላችሁ ሰዎች ገብታችሁ የምታደፍጡት ምክንያት ምንድን ነው? እስኪ ሌላ ሰው ላስገባ። ኦኬ ኦኬ። ዳግማዊ ነው የሚለው አሁን የገባው። ይሰማል ይሰማል? አዎ ይሰማል። እንኳን ደህና መጣህ። እንኳን ሰላም ቆያችሁኝ። ቅድም አስተያየት ስትሰጥ ነበረ፣ እንትን ላይም ስትጽፍ ነበረ። አዎ እናንተም እኮ ይቅርታ አድርጉልና የተነሳችሁበት አርዕስት እኮ ራሱ የለም። የምጠይቁት ሌላ፣ ከዛ ሌላ ተነግሮ የማያልቀው የኦርቶዶክስ ውሸት፣ ተነግሮ የማያልቀው የኦርቶዶክስ ውሸት። ይሄ አመቱን ሙሉ ርዕስ ሆኖ ነው የሚቀጥለው። ይሄ አመቱን ሙሉ በቲክታክ ላይ ርዕስ ሆኖ ይቀጥላል። ቀጥል። ተነግሮ የማያልቀው የኦርቶዶክስ ጉድ ስንል አንዱን ጉድ መዘዝ አድርገን እናወጣና በዛ ጉድ ላይ እናወራለን ማለት ነው። እና ስለዚህ አንተ የምትመልስ ከሆነ መልሱን መልስ። ባነሳ ነው ጉድ 10ቱ ቃላትን፣ 6ቱ ቃላተ ኦሪትን፣ 6ቱ ቃላተ ወንጌልንና 10ቱ ቃላተ ኦሪትን ብትፈጽምም ያለ ድንግል ማርያም ረድኤት፣ ያለ ድንግል ማርያም አዳኝነት፣ ያለ ድንግል ማርያም አማላጅነት ፈጽሞ ነፍስህን ልታድን አትችልም። በጭንቅላትህ ተተክለህ እንኳን ብትጸልይ ይላል። እሺ ምን ላይ ተጻፈ? በጭንቅላትህ እንኳን ተተክለህ ብትጸልይም ይላል። እሺ ምን ላይ ተጻፈ? ተዘቅዝቀህም ብትጸልይም ይላል። ምን ላይ ተጻፈ? ማህሌተ ጽጌ። እስቲ በቪዲዮ ይታዩት። እስቲ ቪዲዮ ላይ አድርገውና ማህሌተ ጽጌውን በቪዲዮ አድርገው። ምን ያደርግልሃል? ምን ያደርግልሃል? ማፍጠጡን ይሰራልሃል። እኔ እኮ በጭንቅላቴ ያዝኩትን ሲያዜሙት የሚያድሩትን ይዛል። ልክ ነው፣ በጭንቅላት ይዛል። ግን ቪዲዮ ላይ አድርገውና አውጣው። ይሄን ማህሌተ ጽጌ ያልከውን አውጣው፣ በቪዲዮ አድርገው ይውጣ፣ ይነበብ እኮ እሱን አመጣልሃለሁ። ግን ማህሌተ ጽጌ የለህም አንተ። አውጣው። አንተ እኮ አልከኝ እኮ አንተ አልከኝ እኮ አንተ አለኝ አልክ ተብሏል፣ ተዘግዝቋል አልከኝ። እኔ በጭንቅላቴ ይዤዋለሁ። በጭንቅላቴ አድርገው እና ንበው። ይሄ ገስት እንዳለ ይነበብ። አዳምጠኝ ሰውዬ፣ አዳምጠኝ። እመተሰቅለ ቁልቁሊተ አመተ ተክለ በሪሱ እንበለ ረድኤትኪ ድንግል ዘይክል አድኅኖ ነፍሱ። አውጣው እኮ አልኩህ። ልክ ነው። አሁን እያነበብክ ነው። አውጣው፣ በጽሁፍ አውጣው፣ በጽሁፍ ይነበብ፣ በቪዲዮ አድርገው ይነበብ። ይሄ ሰውዬ ዝም ብሎ ጨበሬ የሚፈጥር ሰው ነው። አስወርዱት። ይሄን ሰውዬ እውቀት የሌለው ሰው ዝም ብሎ ይጮህብናል። አስወርደው እባክህ። ምን እዚህ የደባ ሰው አይመጣም። አውጣው ይላል እንዴ? ያለ ማስረጃን ያውርቻ አላቅም። ሲቀደም አወጣዋለሁ። ማውጣት ግን እንደዚህ እንትን አይደል። መጀመሪያ እኮ ቃሉን ማወቅ አለብህ።
አዎ ስትል ነው ስታምንበት እንደዚህ የሚል አለ አውጣው ይላል እንዴ ቢያንስ እንኳን አዎ እንደዚህ የሚል አለ ስትል ነው እኮ ማውጣው እንጂ አይ እንዲህ የሚል የለም ፈጽሞ የኢትዮጵያ ኦርቶዶክስ ትምህርት እንደዚህ የሚባል የለም ካልክ ማስረጃውን ከነገጹ እዚህ ጋር አሳያለሁ እኔ የለም እንደዚህ የሚል ትምህርት የለም ካልክ አዎ አወጣዋለሁ ላንተ ነው አይደለ እንዴ ለሊቱ ሙሉ ሲያዜሙት እያደሩ ዘመለህ እንኳን ሰርች ብታደርግ እኮ ይወጣልሃል ሰርች ብታደርግ ራሱ ይወጣልሃል ምን እንዲያው ነውር አይደለም እንዴ ጎበዝ እኔ ልጅ ሆኜ በእስክሪብቶ ሁሉ ጽፌያለሁ ማይሌተ ጽጌ ልክ ከርትሻለሁ ክርታስ ከርትሻለሁ ብርሃኑ በጌታ ሰላም ሸኙት ይህን ሰውዬ ሸኙት ታብታብ ኮፒ ሊንክ ይደረግና በደንብ እስከዛ ድረስ ኮፒ ሊንክ እንዲደረግ ነው አይ ቴልፌልሶር ቅድም እኮ አስገብቼህ እኮ ሪፖርት እያደረግክ ስለነበር አስወረድኩህ ለዛ እኮ ነው እንዴ ተጠርቶ የማያዳምጥ አቤት የማይል ሰው እንዴት አድርገን እንትንላለን በእውነቱ ጌታ ይባረክ እስቲ ኮፒ ሊንኩን በደንብ መታ አድርጉት ወደ 10,000 ኮፒ ሊንክ እፈልጋለሁ ወደ 10,000 ኮፒ ሊንክ ቶሎ ወደ 100,000 ታብታብ እናድርሰው እግዚአብሔር ይባርካችሁ ፍቄ እንዴት ነህ ይሰማል ሰላም ነው ጥያቄ አለህ ጥያቄ አለ ወዳጅ ቀጥል ድምፅ አይሰማም በደንብ ድምፅን ከፍ አድርግና ቀጥል ሰው እኮ ይኸውልህ አንድ መቼስ ፈጣሪ ወደዚህ ምድር ላይ ሲያመጣ መጀመሪያ ማይኩን አውጣው እስቲ ከጀሮ ላይ ማይኩን አውጣው አይሰማም ከጀሮ ላይ ማይኩን አውጣው በደንብ ድምፅህ በደንብ ስለማይሰማ ነው ወዳጅ እሺ አሁን አይሰማም እሺ ቀጥል እስቲ አይሰማም ካለ አውርደው እግዚአብሔር ሰው ሪፖርት ለማድረግ ነው በደንብ ይሰማል አውርደው እሺ ደህና ሰንብት ነፍስ ያለው ሰው አጣ ለነፍስ ይዋል በቄ አቤት ሰላም ላንተ ይሁን ሰላም ለሁላችሁ እንዴት ናችሁ ከየት ቤተ እምነት ነህ እኔ የኦርቶዶክስ ነኝ በጣም ጥሩ ያነሳነውን ሐሳብ ሰምተሃል እስኪ አንዴ ድገምልኝ ዋናው አርስት ተነግሮ የማያልቀው የኦርቶዶክስ ጉድ ይላል በዚህ ዋና አርስት ንዑስ ርዕስ አድርገን ያቀረብነው ደግሞ አሰርቱ ቃላተ ኦሪትንና 6ቱ ቃላተ ወንጌልን ሰዎች ቢፈጽሙም ያለ ማርያም አዳኝነትና አማላጅነት ነፍሳቸውን ሊያድኑ እንደማይችሉ የተጻፈ ማሕሌተ ጽጌ የሚባል መጽሐፍ አለ እና እንደዚህ ይላል መተሰቅለ ቁልቁሊታ አመተ ተክለ በሪሱ እንበለ ረድኤትኪ ድንግል ዘይክል አድኅኖ ነፍሱ አኮ ድንግል በፈጽመው ቃልስ እሱ ይላል ስለዚህ ሰዎች በጭንቅላታቸው ተተክለው ቢጸልዩም በአናታቸው ተዘቅዝቀው ቢሰቀሉም ያለ ማርያም አዳኝነት ያለ ማርያም ረድኤት ግን ነፍሳቸውን ሊያድኑ እንደማይችሉ ነው እየተናገረ ያለው እና ስለዚህ ምን ትላለህ አንተ
ቴንኪው ስለጠየቀኝ። በርግጥ ነው አሁን አንተ የምትለውን እንትን አልሰማሁትም። ካለም ጊዜውን የዋጀም አይደለም። ግን ምን አለ ነገሮች በኦርቶዶክሱ ትንሽ ከበድ የሚሉ ብዙ ነገሮች አሉ። አንዳንዶቹ እንትን ይፈልጋሉ በደንብ የሚያብራሩልክ ሰዎች ይፈልጋሉ። በጥሬው ሐሳቡ ስንቀበሉ ይከብዳል። ግን ማለት ደግሞ ራሱ ነው ሲኖዶሱ እንኳን የማያውቃቸው መጽሐፎች አሉ ብዬ ነው የማስበው እንጂ በእርግጠኝነት አንድ ክርስቲያን የሆነ በክርስቶስ አምላክ አዳኝነት የሚያምን ሰው ክርስቶስ በደሙ ቬጆናል ብሎ የሚያምን ክርስቲያን ይሄንን ያምናል ብዬ አልቀበልም። እግዚአብሔር ይባርክ። ሰቦቹ እንዲህ አይነቱን ትምህርት አሽቀንጥረው ጥለው የሞተላቸውን እና ሕይወት የሰጣቸውን ኢየሱስ ክርስቶስን እንዲቀበሉ ነው። እኛ እንዲህ አይነቱ ትምህርት ሰቦችን ወደ ሲኦል እያመራ ነው። ሰቦችን ወደ ኩነኔ እየወሰደ ነው ያለ፣ ወደ ሞት እየወሰደ ነው ያለ። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር መዳንም በሌላም በማንም የለም ይላል እንጂ 10ቱ ቃላተ ኦሪትን የሚያስክድ እንዲሁም ደግሞ 6ቱ ቃላተ ወንጌልን የሚያስክድ ትምህርት ማርያምን አዳኝ አድርጎ የሚያዘምር ትምህርት ትክክል አለመሆኑን ሰዎች እንዲያውቁ እንፈልጋለን። ይሄ ትክክል አይደለም እያልን ነው። ስለዚህ ወንድማችን ያልከውን ነገር ወስደዋለሁ። ሰዎቹ እንዳንተ ትክክል አይደለም ማለት አለባቸው። ይሄ ትክክል አይደለም። እንዲህ አይነት ትምህርት ካለ ከክርስቶስ ያወጣል፣ ከወንጌል ያወጣል። ስለዚህ የመጀመሪያ ዋናችን ወንጌል ነው የሚል ትውልድ ማፍራት አለብን። አሁን ማህሌተ ጽጌ የሚባለው የአጋንንት ትምህርት ሰዎችን ከክርስቶስ ዘወር ብለው ወደ ማርያም አምልኮ እንዲፈልሱ የሚያደርግ ትምህርት ነው። አሁን ቅድም አንዱ መምህር ጳውሎስ የሚባሉ የኦርቶዶክስ መምህር ነኝ ብለው ገብተው ተሳድበው ነው የወጡት። ከመሳደብ ይልቅ ምናልባት እኔስ ተሳስቼ ቢሆን ወንድማችን አንተ እኮ አልበራለህ ብሎ ነው፣ ትርጉሙን አላውቀው ብለህ ነው እንጂ እኮ ትርጉሙ እንደዚህ ነው እና ይሄን እንደዚህ ለማለት ፈልገን ነው ብለው ማስረዳት ሲገባቸው አሁን ትምህርቱ ስተት እንደሆነ ስለሚያውቁ ማስረዳት ስለማይችሉ ከቃሉ ውጪ መሆኑን ስለሚያውቁ ተሳድበው ወረዱ። ያውን ለቤተክርስቲያኒቱ ውድቀት ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ውድቀት ነው፣ ውርደትም ነው። በእርግጥ ያዋረዷትም እንዲህ አይነት ሰዎች ናቸው። የጎጃምና የጎንደር ደብተራዎች አደገኞች ናቸው። የሚመሩት በሰይጣን መንፈስ ስለሆነ የሚጽፉትም ጽሑፍ አጋንንትን ከፍ ከፍ የሚያደርግ ነው። ሰይጣንን ከፍ ከፍ የሚያደርግ ነው። ወገኖቼ እግዚአብሔርም ሆነ ሰይጣን ሰዎችን ይጠቀማል። ይህን ማወቅ አለባችሁ። እግዚአብሔር ሐሳቡን በሚፈጽሙለት ሰዎች አልፎ ይሰራል። ሰይጣንም ሐሳቡን በሚያስተናግዱለት ሰዎች አልፎ ይሰራል። ስለዚህ አሁን ማንን ትመርጣላችሁ? እግዚአብሔርን ወይስ ሰይጣንን? እኔ ጥያቄ አለኝ። ማንን ነው የምትመርጡት? እናንተ ከማን ናችሁ? አባታችሁ ማን ሊሆን ትፈልጋላችሁ? እግዚአብሔር ወይስ ሰይጣን? የእግዚአብሔር የሆኑት ስለ እግዚአብሔር ያወራሉ። የእግዚአብሔር የሆኑት ሰዎችን ይወዳሉ። የእግዚአብሔር የሆኑት ስለ ሰዎች ይራራሉ። የእግዚአብሔር የሆኑት ስለ ቅዱስ ቃሉ ግድ ይላቸዋል። ስለ ክርስቶስ ወንጌል ግድ ይላቸዋል። ወገኖቼ ወንጌል ሰላም ነው። ወንጌል የምስራች ነው። ወንጌል ፍቅር ነው። ስለዚህ ይሄንን የፍቅር ወንጌል በፍቅር እንዲሁም ደግሞ በድፍረት በኃይልና በስልጣን እንሰብካለን። በድፍረት በኃይልና በስልጣን
በፍቅር እንሰብካለን። በድፍረት ማለት ጎረቤቴ ላይ ያልዳነ ሰው ካለ አልፈራም። ሄጄ ና ቡና ጠጣ ብባል ቡና ስለጋበዙኝ ደስ ብሎኝ ስለ ጉርብትናቸው ዋው ታንኪዩ ብዬ ስለ ኢየሱስ ክርስቶስ አዳኝነት በድፍረት ነግራቸዋለሁ። አልፈራም። ቡና ስላጠጡኝ ብዬ ዝምዬ ተመሳስጌ አልሄድም። እነሱ ቡና ጋብዘው ከሆነ እኔ ደግሞ ክርስቶስን ጋብዛቸዋለሁ። ድፍረት ማለት ይሄ ነው። ስድብ እንዳይመስላችሁ። መስሪያ ቤቴ ላይ ልናገር እችላለሁ። መንገድ ላይ ልናገር እችላለሁ። አባ አባት ብለን የምንጮህበትን የልጁን የኢየሱስ ክርስቶስን መንፈስ ተቀበልን እንጂ እንደገና የፍርሃትን መንፈስ አልተቀበልንም አለ ጳውሎስ። አልተቀበልንም አለ እና አንዳንድ የወንጌል አማኞች ማህበራዊ ኑሮ በልጦባቸው ወንጌልን ሳይናገሩ ከቤተሰብ ከጎረቤት ከማህበረሰብ ጋር ተመሳስለው የሚኖሩ ሰዎች ሊኖሩ ይችላሉ። ይሄ ልክ አይደለም፣ ልክ አይደለም። ወንጌልን በፍቅር በድፍረት በኃይልና በስልጣን እንድንሰብክ የእያንዳንዳችን ጥሪ ነው። የእያንዳንዳችን ግዴታም ነው። የእያንዳንዳችን ዕዳም ነው። ይህንን ማወቅ አለባችሁ ወንጌል አማኞች። ስለዚህ ወንጌል ይሰበክ። ለምድራችን ወንጌል ነው የሚያስፈልጋት። ምድራችን እረፍት አጣለይ፣ ሰላም አጣለይ። ምድራችን በጣም ተጨንቃን ያለችው ለምን ካላችሁ ወንጌል ካለመሰበኩ የተነሳ። ወንጌል ቢሰበክ ፍቅር በምድሪቱ ላይ ይሰፍናል፣ ጥላቻ ይጠፋል፣ ዘረኝነት ይጠፋል። ስለዚህ ወንጌል ይሰበክ። ይሄን ነው እያልን ያለ ነው እንጂ ማርያም የምትባል አዳኝ አለች፣ ማርያም የምትባል አምላክ አለች እየተባለ ብቻዋን በሰማይና በምድር ታላላቅ ብርሃናትን ፈጥራለች እየተባለ እህቶሙ ለመላእክት የመላእክት እህታቸው እየተባለ ቅዱሳን መላእክት እየተንቀጠቀጡ የሚያመሰግኗት እየተባለ እየተዘመረ እግዚአብሔር በዚህ አዝኗል። እግዚአብሔር በዚህ ያዝኗል። ስለዚህ እግዚአብሔርን የሚያሳዝን ትውልድ ከመብዛቱ የተነሳ ምድራችን ጦርነት የጦርነት ወሬ እየተስተጋባባት ነው ያለ። ስለዚህ ወደ ወንጌል እንድትመጡ እንጋብዛችኋለን። ወንጌል ያሸንፋል። እሺ እኛም ታስማንማ ጥያቄን ጠይቅክ የቅዱሳን አማላጅነትን አንተ አታምንም አይደል? እየሰማኸኝ ነው? አርስቱ ላይ አውራ እያወራን ያለ ነው። አይ አሁን የምትነግረኝ ነገር እኔ ስለ አርስቱ ላይ አውራሽ አሁን ስለ ማለት ጽጌ አንተ ስለምትናገረው ነገር እኔ እንትኑም የለኝም ዕውቀቱም የለኝም አላውቀውም። ግን እኔ ልጠይቅህ የምፈልገው አንድ ጥያቄ ብቻ ነው። አንተ የኦርቶዶክስ እምነት ተከታይ ነበርክ፣ ከዛ የወጣክ ሰው ነህ። ልክ ማርያን ስትቀይር ለምን ልብሱን ቁጭ አታደርገውም? በዚህ ከምትሄድ ራሱ ማርቲን ሉተር ሱፍ መናገር አይቻልም ወይ? ይሄንን ሳህል ጥላቻ እየሰበክ ምን ያደርጋል? አሁን ብሔር እየጠራክ አካባቢ እየጠራክ የምትሰብከው እምነት ለአንተስ መዳን ይሆንካል? ወንጌል እንደዚህ ነው? አሁን የወጣበትን አካባቢ አንተ እንደዛ እየረገጥክ መናገርክ መልካም ነው? በእርግጠኝነት አሁን የጎጃም የምን የምትላቸው እኮ አጎቶች ናቸው። ፖለቲካ አትስራ፣ ፖለቲካ አትስራ። ፖለቲካ አንጣል ወንድም አለ ያልኩትኝ እነዚህን መጽሐፍቶች የጻፋቸው የጎጃምና የጎንደር ደብተራ ነው ያልኩኝ። ይሄ ደግሞ ሀቅ ነው። ከደባትራን መጽሐፍቶች ተጠበቁ። ወንድማችን ዕውቀቱ ስለሌለው ታች ነው ይማር። ስለመጣህ እናመሰግናለን። ታች ነው ተማር። እሺ አታስወርደኝ። ተው ታች ነው ተማር። መርዝህን እዚህ ልትተፋ ነው እንዴ? ታች ነው ተማር። የፖለቲካ መርዝ ሊረጭብኝ ይፈልጋል እንዴ? ግድ ስለሚለኝ ነው። የሀገሬ ገበሬ በባዶ እግሩ እየሄደ ለቄሶች ድግስ ይደግሳል፣ በሬ ያርዳል።
እኔ ምን ላድርግሽ? ብላክ ወንድማችን እስኪ አንድ ጥያቄ ልጠይቅህ ወይ አባት እንዴት አረፈሽ? ሰላም ብያለሁ። እንዴት አረፈሽ? እግዚአብሔር ይመስገን። ቀጥል ወዳጅ። እንደናንተ ሃይማኖት አስተምሮ የሌላው ሃይማኖት ማጥላላት መሳደብ ለመጽሐፍ ቅዱስ ቆይ እንደናንተ ሃይማኖት የሚለውን ተውና እንደ እግዚአብሔር ቃል አስተምሮ እንደ መጽሐፍ ቅዱስ አስተምሮ ብለህ ቀይር። መጽሐፍ ቅዱስ የእናንተ 66 መጽሐፍ ስለማናምንበት ነው። አይ አትሳሳት ብላክማን አትሳሳት። መጽሐፍ ቅዱስ ይዘት አስተምራለህ እንዴ አንተ? ኦርቶዶክስ ነች። አዳምጠኝ። ኦርቶዶክስ ማለት የሰጠችን አትሰማኝም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች 66 መጽሐፍ ቅዱስን የሰጠችን ነው እኮ የምልህ። አሁን ክዳው ነው አሽቀንጥራ ጥላው ነው። ተሳደብክ እኮ ኦርቶዶክስማ ተሳደብክ እኮ ኦርቶዶክስማ ተሳደብክ እኮ። ማርያም አማላጅ አይደለችም ጣዖት ነች ምናምን ማለት ተሳደብክ እኮ። ልጁን አስወረድከው። ጣዖት ነች ማርያም፣ ጣዖት ነች ማርያም፣ ጣዖት ነች። በህዝቡ ላይ ጣዖት ሆናለች ማርያም፣ በህዝቡ ላይ ጣዖት ሆናለች። ይሄ ስድብ አይደለም። ማርያምን ማምለክ ጣዖት ማምለክ ነው። ለማርያም መስገድ ጣዖት ማምለክ ነው። የጠየቅኩህን መልስልኝ። እሺ በእናንተ ሃይማኖት አስተምሮ ሌላውን ሃይማኖት ማንቋሸሽ መሳደብ ይፈቀዳል? በማንኛውም ሃይማኖት ትምህርቱን ነው እኔ ትምህርቱን ነው። ትምህርቱ ስተት አለበት ነው እያልኩ ያለሁት። ስተት የሆነውን ትምህርት ለምን ታስተምራለህ አንተ? ስተት የሆነውን ትምህርት አትከተሉ ነው እያልኩ ያለሁት። እያስተማርኩ አይደለም። ስተት የሆነውን ትምህርት አትከተሉ። ስተት የሆነ ትምህርት እያስተማርክ አይደል እንዴ የት የምትሳደበው? አይ ብላክማን እንዲያው ዝም እየስመለከትህ ከእውቀት ነፃ ነህ። ብላክማን ከእውቀት ነፃ ነህ። አየሁ በቃ ሰው መችስ ያው አፉ ሲከፈት አይደለም የሚታወቀው። ብላክ 21 12 ብለህ መጣህ። ጴንጤ ተው እድል አልሰጥህም። በል ሂድ ውረድ። አሁን አፋቸው ሲከፈት እውቀት ያላቸውን ሰዎች ስለምናውቃቸው እናቆያቸዋለን፣ እድሜ ይኖራቸዋል። ያለዛ ተሎ ብሎ ማውረድ። እሺ ዩዘር ይሰማል? ዩዘር ይሰማል? እሺ ራሄል አበበ ይሰማል? ከየትኛው ወገን ነሽ? ራስሽን ግለጭ። ፀሐዬ ከየትኛው ወገን ነህ? ራስህን ግለጥ። ራሳችሁን ግለጡ። ያለዚያ ትወርዳላችሁ ማለት ነው። ምክንያቱም ከኛ ወገን መሆናችሁን የምናውቅበት ነገር ይኖር። መምህር እንዴት አለ? ሰላም ላንተ ይሁን። ሰላም እንዴት አለ መምህር? ሰላም ነው? ጌታ ይባረክ። ሁሉ መልካም ነው? ሁሉ መልካም ነው። ጌታ ይመስገን። አሜን። እግዚአብሔር ይመስገን። ሁላችንም ሰላም ብያቸዋለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ስልጣን ጸጋ ይብዛላችሁ። ተባረኩ። አሜን። እናመሰግናለን። እሺ ራሄል ከየት ወገን እንደሆንሽ ማወቅ እንችላለን? ራሄል እኛ ነች አለኝ አንዱ። እሺ ነገደ የኢየሱስ ልጅ ነገደ ስምህ ከሆነ ጥሩ ነው። ነገደ ኢየሱስ ለማለት ከሆነ ይህን አውጣት። ስምህ ነገደ ከሆነ ግን ነገደ የአባትህን አስቀምጥና የኢየሱስ ልጅ በለው። ተባረክ፣ ጸጋ ይብዛልህ። እሺ በታች ዩዘር ከየት ነህ? ዩዘር በቃ እንዲህ አይነቱን እድል አንሰጠውም። ደህና ሰንብትሽ። ነውር አይደለም እንዴ? ከኛም ወገን ብትሆን እኮ ሰላም ጤና ይስጥልን ይባላል እኮ በእውነቱ። መርጌታን ላስገባው አንድ ጌራ ወርቅ የሚባል አለ። እንዲያውም ጌራ ወርቅ ከበበ ጌራ ወርቅ ሊሆን ይችላል። ይሄ ዘመኑን የዋጀ ሊሆን ይችላል።
እና መርጌታ ጌራ ወርቅን አስገብቼዋለሁ። መርጌታ ጌራ ወርቅ ምንም ቢሆን ምን መርጌቶች ይሻሉኛል። እሺ መርጌታ እንኳን ደህና መጣ። ሰላም መምህር፣ ሰላም ነው? እንደምን አለ ወዳጅ? እግዚአብሔር ይመስገን። ማሕሌተ ጽጌ እያነሳን እየተወያየን ነበርና በሐሳቡ በርዕሱ ላይ መወያየት ይፈልጋሉ? እሱን እስኪ አንዳንድ ነገር መጠየቅ ፈልጌ። መርጌታ ነው አይደል? እመተሰቅለ ቁልቁሊተን ነበር ያነሳውትና ያውቁታል መችስ እንግዲህ ማሕሌተ ጽጌ መርጌታ ሆኖ ሲያዜሙት ነው የሚያድሩት። ደግሞ ዘመኑ ራሱ ዘመነ ጽጌ ወርሃ ጽጌ ተብሎ ስለሚታወቅ እስኪ በሉት እመተሰቅለ ቁልቁሊተን እስቲ በሉልኝ። እስቲ እሱን በሉልኝ ዘሩን መልኩን ነው። እመተሰቅለ ቁልቁሊተ ወተተክለ በል። እሺ ድምጾት ተቋርጧል። መርጌታ ድምጾ ተቋርጧል። ድምጾት ተቋርጧል። ወንድሞች ታብታብ ኮፒ ሊንኩን በደንብ ከፍ አድርጉት፣ ድምጻቸው ስለተቋረጠ። መርጌታ አይ ወረዱ። ኔትወርክ ነው በእርግጠኝነት ያስወርዳቸው። ኔትወርክ ነው። የተማሩ እንደሆኑ ይታወቃል። ጀምረውት ነበረ፣ ኔትወርክ ያስወረዳቸው። ከተማረ ሰው ጋር ማውራት በእውነት አይከፋም። አድነኒ እግዚኦ፣ አድነኒ እግዚኦ፣ አድነኒ እግዚኦማ በባለፈው ገብተህ እኮ የስድብ ቃል ካፍህ ስላወጣህ እንዳንተ አይነቱን አላስገባም። ክበበ ጌራ ወርቅን አስገቡልኝ፣ መልሳቸው አስገቡልኝ። ይህንን መርጌታውን ጌራ ወርቅን እኔ እሰማለሁ ወይ ወገኖች? እሰማለሁ። አዎ ይሰማል። እንኳን ደህና መጣህ ወዳጅ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ያው ፕሮቴስታንት እምነት ተከታይ ነኝ። እና አንዳንድ ነገሮች ስትነገር በጣም ስለሚሰማና ሰው እያንዳንዱ ወንጌል ሲገባ ነው ሲረዳ ነው እውነት የሆነው እግዚአብሔር ቃል ወደ ፍጻሜው ጊዜ የደረሰው መሆኑን የተረዳ ነው። ይሄ ብዙ ሰዎች ለዚህ ጉዳይ መነሳት የሚችለው ሐዋርያው ጳውሎስ መገረዜን በሰበኩኝ ኖሮ ብዙዎች ይወዱኝ ነበረ ይላል። እኔ አንተ አሁን ሳያው በብዙ ጊዜ አያለው፣ ከየት እንደመጣም አውቃለሁ። ከመነሻው ጀምሮ እኔ በዚህ ሚዲያ ነው የማውቀው፣ ከዛ ውጪ የማውቀው ነገር የለም። ስለእናንተ ተቀምጬን ያንሳል እግዚአብሔርን ተንበርክኬ በእግር መንገድ ክብር ልሰጥ ፈልጋለሁ። ስለእናንተ እናንተ ላወጣው ለአምላኬ ሰው የወጣበት ካወቀ ለምን ትውልድ እያየ እሳት ይቃጠላል የሚል ነው እንጂ የሚበላ ወይ የሚጠጣ ለቁራሽ እንጀራ ስላጣ አይመስልም። በውል ማውቀው በዛ ቤት ባላግድግም በዛ ቤት ባላድግም ባልኖርም ቡዴና ከሆነ እዛ ቤት ነው ያለው። የሚጠጣ ነገር ከሆነ እዛ ቤት ነው። የተሻለ ነገር ከሆነ እዛ ቤት ነው። 100% እርግጠኛ ሆኜ መናገር የሚችል ነው።
ግን ዋናው ቁም ነገሩ እዛ ጋር አይ ሳይሆን የገባው ገብቶ የማይነቀል እርመጥ እሳት እዛ ውስጥ ስለተቀመጠ ጠዋትና ማታ ሲጮህ ሰው ለቁራሽ እንጀራ ስላጣ የሚመጣ ወይም የሚጮህ ይመስሉ ይችላል። ነገር ግን አሁን ግን ትውልድ ማምለጥ ለምን ወጣ ከነበረበት ለምን ተረፈ ከነበረበት እሱ እንዴት ሆኖ ወጣ ጥልቅ ምስጢሩን ሚል ሰው ለመረዳት ሰው ልጅ ለምን እንዳይምሮ እንደተያዘ አይ ቲንክ ለኔ ግራ ገብቶኛል። ማድረግ የሚገባው ነገሮች ሁሉ እያወቀ ከታች እስከ ላይ ከድግምት መጻፍቶቹን በሙሉ ስም ጠርቶ አንጥቶ ሰይጣን እያንዳንዱ ስሙ ጠርቶ መናፍስ ጠርቶ አንጥቶ መናገር ከሚችልበት ወደ እግዚአብሔር መንግስት ጋር ሲወጣ ለምን ወጣ ይሄ ሰው ብሎ ካልባነነ በስተቀር አሁንም ሰው የት ነው ያለው? እዛው ታች ጭቃ ውስጥ ነው ያለው። ሚዲያ መቼም እንሰማለን። ማርያም የተፈጠረችበት ዓላማው መሬቱ ማርያም ባትፈጠር አይፈጠርም ብሎ ሲያስተምር ማርያምም ሆነ ኢየሱስም ከ2000 ዓመት በኋላ ነው የመጣው። ዘፍጥረት 1 ላይ ስንመለከተው ሰማይና ምድርን ፈጠረ አንዴ መጠየቅ ይችላል የነበረው ቆይ አሁን ሐሳብ ያስጨርሽ ያለሽ ገና አጥቷል። አረ እኔ ጠያን ጥያቄ ነው የእናንተን ዝባል የተሰጣይ ልጨርስ። ሚውት አርጊ ሰማይና ምድር ከመፈጠር በፊት የነበረው ነው እግዚአብሔር። ምድርና ሰማይ ከተፈጠረ በኋላ ከ2000 ዓመት በፊት ለተፈጠረች ለማርያም አምላክ አድርጎት ቃሪያም የፈጠረች ማርያም ነች። ድንች የፈጠረች ማርያም ነች። ቃሪያ ተራ ስትሄዱ አትርሱ፣ በርበሬ ተራ ስትሄዱ አትርሱ ሲባል የእግዚአብሔር ወንጌል ከቤቱ ከእግዚአብሔር የትኛው ነው እንደዛ የሚል የትኛው መጽሐፍ ቅዱስ ነው ያስረዳ? ዝም ብለ ቅዱስ አይደለም። የእናንተ ማራጌታው ተው እንጂ ልታስተምሩ አይደል? ይወጣችሁ አንድ በአንድ ያለው የእናንተ አውርዳትና ተመልሳ ትግባ። አውርዳት እሱ ይጨርስ። እኔ ያለው ስሚ፣ እኛ የምናውቀው የኢየሱስ ክርስቶስ እናት ማርያም እኔ ማውቀው ማርያም የኢየሱስ እናት ጨዋ እኔ ነው አምልኮ የሚገባኛል ያላለች ያም እንደው ሁሉ ጊዜ የምንጠቀስበት ቃና ሰርግ ላይ ተገንታ እሱ የምለው አድርጉልት ያለች ያሁኑ ግን ማርያም አባቶች የተባሉት እውነት የሚያስተምሩ ትልቅ አባቶችን የተባሉት ያለው ይሄው በሚዲያ ተጥደን ምን ሰማው ነው። እሷ ባትኖር ኖሮ በሄ መሬት አይፈጠርም ሲባል በሚዲያው አውጥቼ ማሳየት ይችላልው። ገብተሽ ማየትሽ ነው። ሰማይና ምድር ከመፈጠር በፊት የነበረው የእግዚአብሔር ቃል ተጥሎ የመጨረሻ ተረት ከምን ይሆን ይሄ የእውነት ወንጌል ታዲያ ምንድነው? ይሄ ሙራን ነው የሚባለው። እድል ሰጠኝ ከሆነ እንዴ እድል ሰጠኝ። እኔ እናንተን ተረት እንሰማ አይደለም ይገባው ካልገባሽ ድርሳን ትተሽ ወደ ወንጌል ከመጣሽ ወደ እውነቱ ትመጫለሽ። ወንጌል ማታነቢ ከሆነ 80 አንዱም ይሁን 66ቱም ችግር የለውም። ወንጌል ማታነቢ ከሆነሽ መቼም ቢሆን የእግዚአብሔር ቃል አይገባም። ስለዚህ ነው ሮሜ 1:28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባው አይምሮ አሳልፈው ሰጣቸው እንዳለው ለምኑ እኔ እኮ ያንተን ተረት ልሰማ አልገባም። ጥያቄ አልጠይቃችሁ ነው የገባው። አሁንም ቢሆን ስሚ አሁንም እኮ ያለው እሱም ያለው ወንጌል ስሙ ነው። እኔም ያለው
እግዚአብሔር አሁንም ቢሆን እግዚአብሔር ለማወቅ ካልወደደሽ አሁንም ቢሆን እግዚአብሔር ለማወቅ ባልወደዱት መጠን ለማይረባው አይምሮ አሳልፎ ሰጣቸው ነው የምለው። ስለዚህ አሁን ተረቱ ወተሽ ወደ እግዚአብሔር ቃል ግቢና እሱ የምለው ስሚ ነው። ከዚህ በላይ ብዙ ተረት ምንም ማስረጃ ምንም አንዱ መጽሐፉ ላይ ተነጋግሮ የኦርቶዶክስ ተረግሮ አልቅም አለኝ። ይኸው መምሩ ነው ተሰድቢ ሴቶች ናቸው። ተረጋጊ እናት ተረጋጊ፣ አንዴ ተረጋጊ። ታውቃለሽ ያውላ አሁን እኔ መጽሐፉ 66 ብቻ አይደለም 81ዱ በውሉ ታውቃለሽ። አንድ ቀን አሁን ዘፍጥረት ምዕራፍ 1 ላይ ምን እንደምል ታውቃለሽ? እንኳን ሌላ ቆርቶ አሁን እንዲህ መንጣጣት ሳይሆን 81ዱ ላይ ዘፍጥረት ምዕራፍ 1 ላይ ምን እንደምል ዘፍጥረት 2 ላይ ምን እንደምል ዘፍጥረት 3 ላይ ምን እንደምል ታውቃለሽ? እኔ ቆም ያነበብኩ ያለው 81ዱ ነው። ግን ታውቃለሽ? ይሄን ካቦክሽ መልሱ መልሽልኝ። ዘፍጥረት ምዕራፍ 3 ላይ ምን ይላል? ማህይም ያንተ 666 እኔ ያንተን ትምህርት አንዱን አሁን 66 እኮ አይደለም ጥያቄ ልጠይቅና መልስ ጀመር አይደለም ያልኳለሁ። 81ዱ ላይ ዘፍጥረት ምዕራፍ 1 ላይ ምን ይላል? ይቅርታ ለምን ተሰራራችሁ እኮ የኛ እንትን አይደለም ሰው እኮ የፈእምነት እኮ የፈለኩና አንዱ እኮ ነው ያልኩሻለሁ። ማርያም እንደዚህ በላይ እኛ ነው ዘፍጥረት ምዕራፍ 1 ላይ ምን ይላል ነው? ዘፍጥረት ምዕራፍ 1 ላይ መምህር ለምን ያስወርዳትም? ያስወርዳት መምህር ማስወርድ ይችላል። አንዱን ስለማታውቂ ነው። አንዱን ስለማታውቂ አሁን እንዳንቺ አይነቶች ናቸው ምድርቷ ያጠፉት ያለው ለዘላለም ወደ ሲኦል ይዝቤ ይመራ ያለው። አሁን ያልኩ ያለው ጥያቄ ብቻ መልሽ። ዘፍጥረት ምዕራፍ 1 ላይ 81ዱ መጽሐፍ ላይ 81ዱ ላይ ዘፍጥረት ምዕራፍ 1 ላይ ምን ይላል? እሱ ብቻ ስንኙ ንገሪ። ምን ይላል? እሱ ከመለስሽ መጀመሪያ ይኸውልህ እኔ እኮ አንተን ተረትረን ልመልስ አይደለም የገባሁት። እኔ ይሄን ርዕሱን አይቼ ነው ጥያቄ ጠይቅ ነው የገባሁት። እናንተ 66 ምን ታውቂያለሽ? 66 አይደለም 81ዱ ላይ ምን ይላል ነው? ዘፍጥረት ምዕራፍ 1 ላይ እሱ ብቻ ለምን አትነግሪም? ዘፍጥረት ምዕራፍ 1 ላይ አንቺ አሁን መጽሐፍ ቅዱስ የት እንዳለ አታውቂም። ቤተ ክርስቲያንም ገብተሽ ምን እንደሚሰሪም አታውቂም፣ ያለሽም አታውቂም። ስለዚህ ነው ነገር አንቺ የምታውቂ ሰው እኔ ስለማውቀው ነገር ያለው እየጠየኩ ያለው እናንተ ጋር ጭቃጭቅ አልገባሁም። እኔ አሁን እድል ከተሰጠኝ ጥያቄ ጠይቅ ነው የገባው እንጂ ያንተ 666 ያልተማርኩትም ጥረት ልተረት አልመጣም። 666 ማለት ምን ማለት ነው? እሱ ማለትስ ምንድን ነው? አንድ ወንጌል እኮ አንዴ ስማኝ እንነጋገር። ነገር የለም አንተ ምትሰራልክ የሚሆን ነገር የለም። እኔ የምትሰራልኩ እንትን የሚሆን አሁን አንዴ ወንጌል የሚሆነው ነገር እኮ ያለው አሁን ባላ አእምሮ ሆነሽ በተራው ስሚና ይኸውልሽ ላንቺ ይሰጥሻል፣ ሙሉ በሙሉ ይሰጥሻል። አሁን እኔ ያልኩት ያለው ስሚ፣ ወንጌል ሲሰበክ ለምንድን ነው እንዲህ የሚያንቀጠቅጥሽ? ስለ ወንጌል ሲሰበክ ሌላ ተረት ብሎ ነው በአውረሽ ነው ወንጌል ሰላም ያወነ ሰላም ነው። አንድ ላይ ይኸውልሽ ስሚ፣ ዘፍጥረት ምዕራፍ 1 ላይ 81ዱ ላይ ምን ይላል ነው? እሱ መልስ መልሽልኝ። ኧረ እኔ ልሰበክ አልገባሁም። አንተ አሰብከኝም። ማይም የምቦሮ ማይም ይሄ እኮ ነው የእናንተ ቤት ችግሩ። ያላቸውን ሰጠው መሄድ አለባቸው። በደንብ ችግር የለውም። እድል እንሰጣለን እኛ። ይሳደቡ። ሰው ያልተሞላውን ከየት ማምጣት ሐዋርያው ጳውሎስ ብዙዎቹን ይሄን እውነቱን መሰበክ በጀመረው ጊዜ ይሄ እውነቱን ሲሰበክ ከዚህ ቀደም ሲል ገዳይ ይገድል ነበር። የእውነት ወንጌል የሚሰብኩ ሰዎች ይገድል ነበር፣ ያጠፋ ነበር። ግን ወደ እውነቱ ከመጣ በኋላ ደማስቆ ላይ ሄዶ ከተያዘ በኋላ ከተረዳ በኋላ መጨረሻ ምንድን ነው አለው? እየሰበከ ሲሄድ ግርፋትና ዱላና ወዘተ ሲመጣ ምን አለ? እኔ ያኔ ስለመገረዝና አለመገረዙ በሰበኩ ጊዜ ይሄ ሁሉ አይደርስም ነበር ያለና ጌታ ዘመን ይባርክ። ቀጥለ ላለው ለሌሎቹ መስጠት ትችላለና ወንጌል ሲሰበክ ያው የሚሰደበው ምኑ ዋጋችን ከላይ ነው እንጂ በታች እንትን ባናገኝም ታላቅ ነገር እግዚአብሔር ካንተ ጋር ነው። እግዚአብሔር ይባርክልህ። ተባርክልህ ወዳጄ። አሜን 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 አሜን። በረከበል ጸጋ ይብዛልህ ወዳጄ። ጥሩ ሐሳብን ያካፈልከን ጌታ ከኛ ጋር መሆኑን
የምናረጋግጥበት አንዱ ማረጋገጫችን መሰደባችን መነቀፋችን ነውና ስለዚህ ስለ ክርስቶስ ስም ብትሰደቡ ይላል። ስለ ክርስቶስ ስም ብትደበደቡ፣ ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የእግዚአብሔር መንፈስ ያርፍባቸዋልና ብፁዓን ናችሁ ተብሎ ተጽፏል። ስለዚህ እኛ ለሚሰድቡን ምላሻችን ፍቅር ነው። ምክንያቱም ኢየሱስ የተሰደበበት ስለሆነ ኢየሱስ የተሰደበበት ወንጌል ነው። ኢየሱስ የተገረፈበት ወንጌል ነው። እኛም ተከታዮቹ እንገረፍበታለን። እኛም ተከታዮቹ እንሰደብበታለን። በዚህ ደስ ይለናል። ጌታ የተባረከ ይሁን። ስለዚህ በጣም ደስ ብሎኛል። እግዚአብሔር ይባርክህ ለማለት ነው የምወደው። መናገር የምትፈልጉ ሰዎች ካላችሁ መናገር ትችላላችሁ። የነሱ አባቶች ናቸው። ተረት ተረት ማውጣት ትችላለሁ። ሊቀ ሊቃውንት ዕዝራ የሚባሉት ሽንኩርቱ የማርያም ነው፣ መሬቱ የማርያም ነው፣ ውሃው የማርያም ነው፣ ድንቹ ምናምን እያሉ ሲሰብኩ የነበሩ አንድ የተረት አባት አሉ። ሊቀ ሊቃውንት ተብለው ግን ተረት የሚሰብኩ የእሷ አባቶች ናቸው። ተረት የሚሰብኩ እኛ ተረት አንድ ቀንም ሰብከን አናቅም። ተረትን ግን በእግዚአብሔር ቃል እውነት እናፈርሳለን። በቃሉ መዶሻ እየቀጠቀጥን ነው የምናፈርሰው። ጌታ ይባረክ። ቅጥቅጥ እያደረግን በጭንቅላቱ ተተክሎ ሰው ቢጸልይም ተዘቅዝቆ ቢጸልይም ያለ ድንግል ማርያም አዳኝነት፣ ያለ ድንግል ማርያም አማላጅነት፣ ያለ ድንግል ማርያም ረድኤት ነፍሱን ሊያድን የሚችል የለም። እንዲያውም እሱ ብቻ አይደለም፣ 10ቱ ቃላተ ኦሪትን ቢፈጽምም እንኳን በክርስቶስ ቢያምንም እንኳን 6ቱ ቃላተ ወንጌልን ቢፈጽም እንኳን ያለ ድንግል ማርያም አዳኝነት ነፍሱን ሊያድን የሚችል ፍጥረት እንደሌለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ መጽሐፍ ተጽፏል። ይህም በደንብ ሪከርድ ማድረግ ይቻላል። ሊቃውንቶቹ ካሉ ደግሞ ከኛ ጋር መጥተው ማውራት ይችላሉ። እመተሰቅለ ቁልቁሊት አመተተክለ በሪሱ እንበለ ረድኤትኪ ድንግል ዘይክል አድኅኖ ነፍሱ። አኮ ድንግል በፈጽሞ ቃል ስሱ 10ቱ ቃላት ነው። እግዚአብሔር ያሳያቸው። እንደዚህ ብላ የምትዘምር ቤተክርስቲያን፣ ለፍጡር የምትዘምር ቤተክርስቲያን ነች። እነዚህ ናቸው ሊቀ ሊቃውንት ተብለው ስፍራውን ይዘው ሞሰብ የሚያክል ጥምጣም ጠምጥመው እዚህ ላይ ሊቀ ሊቃውንት እየተባለ አባባ እየተባለ ቤቱን የሚሰራ የራሱን ሆድ የሚሞላ ህዝቡን በእርግማን አስሮ የሱን ቤት ደግሞ እንትን የሚገነባ ማለት ነው። እና እኛ ደግሞ ህዝብ ሲሞት ማየት አንችልም። የበራልን ወንጌል ግለጡት ነው ብሎ የነገረን ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ እንደነገረን ግለጡት አለ። በቃ የሐሰተኛ ትምህርትን ለመግለጥ ነው የተጠራ ነው። መቼም ብርሃን ውስጥ ሆኖ ጨለማን አለመግለጥ አይቻልም። በብርሃን ውስጥ ስትሆን ጨለማው ይገለጣል። ክብር ለእግዚአብሔር። እኛ በብርሃን ውስጥ በብርሃን እንመላለሳለን። ሐሰተኛን ትምህርት እናጋልጣለን። እውነት የሆነውን ወንጌል ደግሞ ለትውልዱ እንናገራለን። ስለዚህ ኦርቶዶክሳውያን ምዕመናኖች አባቶቻችሁ እንደሸወዷችሁ አውቃችሁ የእግዚአብሔርን ቃል እውነት ተቀበሉ። ጽድቅ በቃሉ ውስጥ ተጽፎላችኋል። በቃሉ ውስጥ ተጽፎላችኋል። በቃ 9999 ጻድቃን ሰማዕታት ኢየሱስ ይወድሃል ነው የሚለው። ይመጣል። እሺ ይመጣል። ጌታ ይመስገን። እሺ የምትለው ነገር አለ? አይ ለመከታተል ብዬ ነው። ያው በጣም እየሰራ ነው። ጌታ እየረዳ ነው። በርታልን። ያው ከጎጃም ነው እና ጎጃምን ሁሌ በተንበረከካችሁ ቁጥር በእግዚአብሔር ፊት አስቀምጡ። እዚህ የት አካባቢ ነው ጎጃም? ጎጃም ደጀን ነው። ኦኬ ደጀን ዋና በሩ ላይ ነው ያለው። ዋናው
እኛ እንግዲህ በዚህ አጋጣሚ ከአዲስ አበባ እስከ ኤርትራ የሚል የሰሜን የወንጌል ማህበርተኞች ህብረት መስርተናል። ይህ ማህበር ጎጃምና ጎንደር እስከ ትግራይ ድረስ ወንጌልን ለመድረስ ታስቦ የተመሰረተ ማህበር ነው። ባህር ዳር ላይ እና ጎንደር ላይ በኦፊስ ደረጃ ወንጌልን እየሰራን እንገኛለን። እጅግ በጣም ቄሶች ከኛ ጋራ ወንጌልን እያገለገሉ ነው የሚገኙት። ስለዚህ አንተም ደግሞ በዚህ ማህበር ከኛ ጋራ ወንጌልን ብትሰራ ደስ ይለናል። ለምንድን ነው እንደዛ ያልኩህ? አሁን በቅርቡ ደግሞ 2018 ላይ ጌታ ቢፈቅድና ብንኖር ጎጃም ደንበጫ ላይ አንድ ኦፊስ እንትን ማለት ፈልገናልና እዛ አካባቢ ያሉትን ወይ ደብረ ማርቆስ ላይ ወይ ደንበጫ ላይ አድርገን መሃል ጎጃምን በወንጌል ለመድረስ ደግሞ እየሰራን ያለው ወዳጅ። ስለዚህ በውስጥ መስመር ላይ ደስ ይለኛል። አሜን። እሺ እሺ እሺ። አንዴ እኮ እንደውም የሆነ ተጻጽፈናል። አንዴ ምን ወቅት ላይ እንደሆነ አላውቅም እንጂ እኔ እንጃ እንግዲህ አላስታወስኩም። እስኪ አሁንም በውስጥ መስመር ጻፍልኝ፣ ስልክህን አስቀምጥልኝ። ጎጃም ከደጀን ጀምሮ እስከ ደንበጫ ያለውን እዛ ጋር ወንጌልን ለመስራት የሚፈልጉ ሰዎችን እያሰባሰብን ነው። በዚህ ሰዓት ውስጥ ለውስጥ እየሰራን ያለ ነው እና ስለዚህ አንተም እዳም ስላለብህ ይሄንን ወንጌል ከኛ ጋር እንድትሰራ እንጠይቅሃለን። በውስጥ መስመር ስልክህን አስቀምጥልኝ። መጽሐፍቶችን በመላክ አንዳንድ ነገሮችን በማድረግ ወንጌል እንዲሰራ እንተጋለን። እሺ እሺ እሺ። ከጎናችሁ ነኝ፣ እንሰራለን የእግዚአብሔርን መንግስት አብረን። መልካም፣ ተባረክ። አሜን። እሺ 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 እሺ። ጎጃምን ለኢየሱስ እንማርካለን፣ ጎንደርን ለኢየሱስ እንማርካለን። አሜን። ባህር ዳር፣ ደብረ ታቦር በባለፈው ወደ 51 የሚጠጉ የቤተ ክርስቲያኒቱ ልጆች የደህንነት ትምህርት ተምረው የውሃ ጥምቀት ወስደዋል። አሁንም እየተማሩ ያሉ አሉ። የደቀ መዝሙርም እየተማሩ ያሉ አሉ። በነገራችን ላይ ወንጌል በአንድም በሌላም መንገድ ይሰበካልና ይሄ በማር የተለወሰ መርዝ የሚለው መጽሐፍ እጅግ አይን ከፋች የሆነ መጽሐፍ ነው። አንደኛ በመናፍስቱ ዓለም ድብቅ ምስጢር ታርጌት ተደርጎ የተጻፈ መጽሐፍ ነው። ሁለተኛው በስተት ትምህርቶች ታርጌት ተደርጎ የተጻፈ መጽሐፍ ነው። ትገረሙበታላችሁ፣ በጣም ትገረሙበታላችሁ። መጽሐፉ በወንጌል አማኞች የስነ መለኮት ሊቃውንቶች ታይቶ ተመርምሮ ነው ወደ ህትመት የመጣው። ብዙ ዶክተሮች ተሳትፈውበታል። ብዙ የስነ መለኮት ሊቃውንቶች ተሳትፈውበታል። የተሐድሶ መርጌቶች ተሳትፈውበታል ይሄን መጽሐፍ እና በዚህ መጽሐፍ 105 የሚጠጉ የቤተ ክርስቲያኒቱ ልጆች ድነዋል። ይሄን መጽሐፍ አንብበው። አለመቀበልም አለማመንም የእናንተ ፋንታ ይሁን። ግን እኛ በጌታ ፊት በእውነት የምንነግራችሁ ይሄን መጽሐፍ አንብበው ብቻ ወደ ጌታ የመጡ ሰዎች አሉ። ይሄ መጽሐፍ ለቅዱሳን የሚጠቅም ለዳኑ ሰዎች የሚጠቅማቸው በምን ላይ ታርጌት አድርገው መጸለይ እንዳለባቸው ይጠቅማቸዋል። አንደኛ። ሁለተኛ ለወንጌል ስርጭት ይጠቅማቸዋል። ለወንጌል ስርጭት ይጠቅማቸዋል። መጽሐፉ 260 ብር ነው የሚሸጠው። ስለዚህ ይህንን መጽሐፍ 10 መጽሐፍ ገዝታችሁ ሰሜን ኢትዮጵያ አንድ ገዳም ውስጥ ብታስገቡት፣ ይሄን መጽሐፍ ደብር ውስጥ ብታስገቡት፣ ይሄን መጽሐፍ እነዚህ ሊቃውንት የሚባሉት ያልተተረጎሙ መጽሐፍቶችን ተርጉመን ስላቀረብንላቸው በዚህ በጣም ወደ ጌታ የመምጣት እድላቸው ሰፊ ስለሆነ ማለት ነው። ስለዚህ 5 መጽሐፍ በመግዛት 2 መጽሐፍ በመግዛት 10 መጽሐፍ በመግዛት ይሄ ወንጌል እንዲፈጥን የበኩላችሁን አስተዋጽኦ እንድታደርጉ በዚህ አጋጣሚ ጥሬን አቀርብላችኋለሁ። መጽሐፉን መቼም ሚካኤልና ገብርኤል መጥተው አይገዙትም። እውነት ለመናገር የዳኑ ሰዎች ናቸው ይሄን መጽሐፍ ገዝተው ተደራሽ ማድረግ ያለባቸው እንጂ ሚካኤል መጥቶ አይገዛኝም፣ ገብርኤልም መጥቶ አይገዛኝም። አይን ከፋች መጽሐፍ ነው።
አመሰግናለሁ። መጽሐፉን የምትፈልጉ ሰዎች አሁኑኑ አናግሩኝ። መጽሐፉን እስካላችሁበት ድረስ እናደርስላችኋለን። ተባረኩ። እኔ ሐዋሳ ነው ያለው። የት አካባቢ ይገኝ ይችላል? ዋው ሐዋሳ ነው አንተ ያለኸው? አዎ ሐዋሳ አሮጌው መናኸሪያ ፊት ለፊት ስሙ ጠፋኝ። አሮጌው መናኸሪያ ፊት ለፊት አንድ ወንድም አለ። ኦኬ ፊት ለፊት ነው። ስልክ ቁጥር በውስጥ ትልካለህ፣ ሄጄ ማግኘት እፈልጋለሁ። ይሄ በጣም እፈልጋለሁ። በጣም ጥሩ። አሮጌው መናኸሪያ ፊት ለፊት ሰላም ቡክስ ሴንተርም ይባላል። ሰላም ቡክስ ሴንተር ፊት ለፊት ላይ እዛ ሪሱ ምንድን ነው የምለው? ሪስ በማር የተለወሰ መርዝ ይባላል። በማር የተለወሰ መርዝ ይኸው። ተባረክ። እሺ አየሁት። እሺ አይቻለሁ። እሺ ምናልባት አላልቆ ከሆነ እዛ ይኖራል። አላልቆ ከሆነ እዛ ታገኘዋለህ። አልቆ ከሆነ ቼክ አድርግና እኔ በቅርቡ የምመጣበት አገልግሎት ስላለ ይዤልህ እመጣለሁ። እሺ ወዳጅ፣ አብረን እናገለግላለን። የእግዚአብሔር መንግስት፣ እግዚአብሔር ዘመን ይባርክ፣ ሕይወት ይባርክ። ያው እግዚአብሔር ስለ እናንተ በእግዚአብሔር ፊት እያለቀስኩ ይጸልያለሁ። ይሄን እውነት ገብቶ ይሄ እውነት በብዙ ዘመናቶች አባቶች በብዙ ስቃይና በብዙ መከራ ያመጣው በብዙ እንባ የመጣው በብዙዎች ህይወት ባለቀው መጥቶ ዛሬ ወደ እናንተ እጣ ፈንታ ሆኗል። ለሚሆነው ነገሮች አትበገሩ። ጌታ ኢየሱስ ክርስቶስም ዓለም ብትወዳኝ ቀድማ እኔ ትወድ ነበር ሲል ነበር። ሊሆነን አለው ከክርስቶስ ከደረሰው በላይ አይደርስብህም። ከጳውሎስ በላይ ከሚደርሰው በላይ አይደርስም። 32 ጥርስ ላጡት እንደነ አባባ እንደ ወንዳሮ ከእንደነሱ የሚበልጥ ነገር አይደርስም። ስለዚህ ሐዋርያው ጳውሎስ ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእኛ ጽድቄ ነው አለ። ስለዚህ የሰማይ አባት እግዚአብሔር ይባርካችሁ። ስለ እናንተ እግዚአብሔር እጅግ አመሰግናለሁ። ስለ እናንተ እግዚአብሔር አመሰግናለሁ። ስለ እናንተ ላደረገ ነገር እግዚአብሔር አመሰግናለሁና እግዚአብሔር አብዝቶ ይባርክ። ተባረክ። እሺ ተባረክ። 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 እግዚአብሔር ይባርክ። እሺ ወዳጅ አሁን አገኛለሁ። እሺ ተባረክ። በጣም አመሰግናለሁ። ጌታ ዘመንህን ይባርክ። ተባረኩ። ወንጌልን በአንድም በሌላም መንገድ እንሰራለን። በመጽሐፍ ወንጌል ይሰራል፣ እንዲሁ ወርዶ በመስራት ወንጌል ይሰራል፣ በጸሎትም ደግሞ ወንጌል ይሰራል፣ በገንዘብም ወንጌል ይሰራል። ስለዚህ ባለን አቅም ሁሉ ተግተን ወንጌልን መስራት ግዴታ አለብን እና እግዚአብሔር ይባርክ ለማለት ነው የምወደው። ወንድሜ ተባረክልኝ። ተባረክ። እሺ ወዳጅ በጣም ወዳለሁ፣ አከብራለሁ። በእውነት እግዚአብሔር ይባረክ። አሜን አሜን። እሺ ቅዱሳን ኮፒ ሊንክ ታብታቡን ከፍ አድርጉት። አሁንም ቆሟል። የት ነው ምናምን የሚል ሰው አለ። ገብተህ ማውራት ትችላለህ። ገብቶ ማውራት ይቻላል። እሺ ኪነ ጥበብን ላስገባላችሁ። ኪነ ጥበብ እሺ ግቡ። ኦርቶዶክሳውያን እንወያይ። ግቡ። ኪነ ጥበብ የድንግል ልጅ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም ነው። መጥሪያ በመጀመሪያ ላደርግላችሁ። አቤት፣ ምን አልክ? መጥሪያ ላደርግላችሁ። የምን መጥሪያ ነው? የምን መጥሪያ ነው? እሺ ሪፖርት ለማድረግ ነው ወይስ ምንድን ነው መጥሪያው? ጌታ ምሕረት ያድርግልህ።